በተመሳሳይ እዚህም ጋር ኤክስፖኔንሻል ፋንክሽኖች እና ሎጋሪዝሚክ ፋንክሽኖች አንድ አይነት ቤዝ ካላቸው አንዳቸው የሌላቸው ኢንቨርስ መሆናቸውን በማስታወስ ኤክስፖኔንሻል ላይ ኤክስ የነበሩትን ሎጋሪዝሚክ ላይ ዋይ አድርገን ወደ ኤፍ ኦፍ ኤክስ እንዲሁም ኤክስፖኔንሻል ላይ ኤፍ ኦፍ ኤክስ የነበሩትን ሎጋሪዝሚክ ላይ ወደ ኤክስ አምጥተን ግራፋችን ምን እንደሚመስል እናያለን ማለት ነው። እና ኤክሶችን ስናመጣ እዚህ ጋር ከኔጌቲቭ 3 እስከ 2 ድረስ የሰራ ነው ይሰርተ ነው እና ለእነዚህ ለእያንዳንዳቸው ለሰራናቸው ሁሉ ኤፍ ኦፍ ኤክስ ዋጋዎች አግኝተናል ነው ሲያርገን ኤፍ ኦፍ ኤክስ ላይ የነበሩትን ወደ ኤክስ ካመጣን በኋላ ኮሎናል የሚለውን እናጥፋለን። የለም እያንዳንዱ ለሰራ ነው ኤክስ 8 ሲሆን ትንሽ ከፍ ባደረገው ማይከፋም ይሄን እዚህ ኤክስ 8 ሲሆን ዋይ ወይም ኤፍ ኦፍ ኤክስ ኔጌቲቭ 3 እንዲሁም 4 ሲሆን ኔጌቲቭ 2 እንደዚህ ያሉ አግኝተናቸዋል ማለት ነው። እና ይሄንን ወደ በስዕል ምን እንደሚመስል ለማየት ብንሞክር ለግራፉ ሲጋራ ኤክስ እና ዋይ ዋጋዎች አሉ። የኤክስ እና የዋይ ዋጋዎች ተሰጥተዋል። አክሲስ ደግሞ ስላለን ዋይ እና ኤክስ ካልንበት በኋላ ቁጥሮችን የምንጽፍለት ሲጋራ አንድ ቢሆን 1 2 3 4 5 45 ሲጋራ ኔጌቲቭ 5 ወደታች እንዲህ 2 3 4 5 ምናልባት ፖዚቲቭ 5 እዚህ ጋር እንደዚህ ቢሆን 1 2 3 4 5 በኤክስ አቅጣጫ ደግሞ እዚህ ጋር 5 2 3 4 5 ኔጌቲቭ 5 እዚህ ጋር ቢሆን ኤክስ 8 ሲሆን ኤክስ 8 ብሎ ይጀምራል። ኤክስ 8 ሲሆን ዋይ ኔጌቲቭ 3 ሆኖ አግኝተነዋል ነው። ኤክስ 8 ሲሆን 5 6 7 8 በደዚህ ማለት ነው። ዋይ ደግሞ ኔጌቲቭ 3 ወደ ታች ሄዷል ነው። እዚህ አካባቢ አግኝተነዋል ማለት ነው። ኤክስ ደግሞ 4 ሲሆን ኤክስ 4 ሲሆን ደግሞ እዚህ ጋር ማለት ነው ዋይ ኔጌቲቭ 2 ሆኗል። 2 ወደዚህ አካባቢ መጠጋ ትንሽ ስቀል ኤክስ 4 ሲሆን ዋይ ኔጌቲቭ 2 1 2 እዚህ አካባቢ ይመስለኛል። እዚህ አካባቢ እንደዚህ ኤክስ 2 ሲሆን እንዲሁም ኤክስ 2 ሲሆን ደግሞ ዋይ ኔጌቲቭ 1 ሆኗል። ዋይ ኔጌቲቭ 1 አካባቢ ማለት ነው። ኔጌቲቭ 1 እንዲሁም ኤክስ 1 ሲሆን 0 ኤፍ ኦፍ ኤክስ 0 ይሆናል። ትንሽ ቁጥሮቹ እኩል ለእኩል አለመሆናቸው ለማየት ያስቸግራልና ይቀል መስመሩን እናሰምርላቸው። ኤክስ 2 ሲሆን ሰራናል። እንዲሁም አሁን ኤክስ ደግሞ 1 ሲሆን ዋይ 0 ይሆናል። ያው በኤክስ አክሲስ ላይ ያረፈ ማለት ነው። 1,0 ላይ ኢንተርሴፕት አለው ማለት ነው ግራፋችን። ታች ብሰውም አይደለም 1,0 ይሄ ብሰ እዚች ነጥብ ማለት ነው። ከላይ ሳይሻል አይቀርም። ወንኮማ 0
እቺ ነጥብ ኤክስ አክሲስ የተነካችባት ነጥብ ማለት ነች። 1,0 ሆናለች ማለት ነው። ግራፉ ከተሳለ በኋላ ድጋሚ እንጽፈዋለን። እዚህ ጋር ደግሞ ኤክስ 1/2 ሲሆን ኤክስ ግማሽ ሲሆን ማለት ነው ዋይ 1 ይሆናል። ፖዚቲቭ ሆነ ማለት ነው ለመጀመሪያ ጊዜ እዚህ አካባቢ ይመስለኛል። ኤክስ ደግሞ ሩብ ሲሆን ትንሽ ወደ ግራ ተጠቅቻለሁ በጣም እዚህ አካባቢ። ኤክስ ደግሞ 1/4 ሲሆን ወይም ሩብ ሲሆን ዋይ 2 ሆኖ ተገኝቷልና እንደዚህ አይነት ቅርጽ ያለው ግራፍ አገኘን ማለት ነው። እና እነዚህን ላጋጥማቸው ሞክር። ከሞላ ጎደል ኤል የሚመስል አይነት ቅርጽ አገኛለሁ እና በመጨረሻ እዚህ ጋር ትንሽ አርቄዋለሁ። እዚህ ማጋጠም ቀላል ስራ አይደለም። እንደዚህ አይነት ግራፍ አገኘን ማለት ነው እና ይሄ ግራፍ ኤፍ ኦፍ ኤክስ እኩል ይሆናል ሎግ ኤክስ ቱ ዘ ቤዝ ግማሽ ወይም ቱ ዘ ቤዝ ሀፍ ስንሰራ ያገኘነው ግራፍ ነው እና ይሄ ግራፍ 1,0 ላይ ኢንተርሴፕት አለችው ኤክስ ኢንተርሴፕት አለችው እና እንዲህ ኤል አይነት ቅርጽ ይሰጠናል። ስለዚህ ግራፍ አንዳንድ ባህሪዎቹን ብናይ እየቀነሰ የሚሄድ ግራፍ መሆኑን እናያለን። ኤክሳችን እየጨመረ በሄደ ቁጥር ቁጥሩ ዋጋ ወደ ታች እየወረደ ይሄዳል እና ኤክስ ሲጨምር ኤክስ ኢንክሪዝስ በጽፎ ይሻላል። when x increases y decreases ወይም ተቃራኒው አካሄድ አላቸው ማለት ነው። ኤክስን ደግሞ ኤክስ በኤክስ ቦታ ማን እንደሚገባ ብናይ ከዛ በፊት ምናልባት ኢንተርሴፕታችንን ብናይ 1,0 ላይ ኤክስ ኢንተርሴፕት አለን። ይኸውም ኤክስ አክሲስን የምንነካበት ቦታ አለ ማለት ነው። ዋይ አክሲስን ግን የምንነካበት ቦታ የለንም። ግራፉ ስናየው ወደ ዋይ አክሲስ እየተጠጋ የሚሄድ አይነት ነው። ግን ዋይ አክሲስን የሚያቋርጥበት ቦታ ስለሌለ ወይም የሚነካበት ቦታ ስለሌለ ዋይ አክሲሳችን አሲምቶት ነው እንላለን ነው። አንዳንዴ ደግሞ እየተጠጋ ያለው የዋይ አክሲስ ፓርት ፖዚቲቭ ዋይ አክሲሱን ስለሆነ ዋይ አክሲስ በማለት ፋንታ አንዳንዴ ፖዚቲቭ ዋይ አክሲስም ተብሎ ሊባል ይችላል እና ሁለቱም የሚያስኬድ አይነት ነው። አሲምቶት የምንለው ግራፋችን እየተጠጋ ያለው መስመር ነገር ግን የማይነካው መስመር ነው እና ዋይ አክሲስ በእርግጥም ግራፋችን የሚጠጋውና የማይነካው መስመር ሆኗል ማለት ነው። በኤክስ ቦታ የሚገቡ ቁጥሮች እነማን አይነት እንደሆኑ ስናይ በኤክስ ቦታ የሚገቡ ቁጥሮች ከኦሪጂናችን ከመነሻችን ወደ ቀኝ ያሉት ወይም ፖዚቲቭ ቁጥሮች ናቸው እና ኤክስ ፖዚቲቭ ሆኗል ማለት ነው። ያ ማለት ዶሜናችን ፖዚቲቭ ሪል ነምበርስ ነው ማለት ነው። ማንኛውም ፖዚቲቭ ሪል ነምበር በኤክስ ቦታ ገብቶ ሊገኝ ይችላል ለማለት ነው። ዋይን ደግሞ ስናይ ዋይ
ፖዚቲቭ ዋይ ዋጋዎች አሉ፣ ወደ ላይ የሄድንበት አለ፣ እንዲሁም ወደ ታች የሄድኩበት አለ እና ግራፌ ወደ ላይም ወደ ታችም ይሄዳል። ኤክስ አክሲስን አቋርጦ ወደ ላይም ወደ ታችም ከሄደ ደግሞ ዋይ ማንኛውም ሪል ነምበር ሊሆን ይችላል ማለት ነው። ይኸውም ሬንጅ ኦል ሪል ነምበርስ ነው። ኦል ሪል ነምበርስ ነው ማለት ሴት ኦፍ ኦል ሪል ነምበርስ ነው ማለት ያስችለኛል ማለት ነው። እንደዚህ መልክ እንደዛ እንላለን። ይሄ እንግዲህ ስናየው ከኤክስፖኔንሻል ፋንክሽናችን ከዋን ኦቨር ቱ ኤርቤክስ ከሚለው ፋንክሽን ግራፍ የተገላቢጦሽ ባህሪ ያለው ግራፍ ነው። ዋይ አክሲስን አይነካም፣ ኤክስ አክሲስን ያቋርጣል። እንደዚህ ዶሜኑ ፖዚቲቭ ቁጥሮች ነው፣ ሬንጁ ደግሞ ሁሉም ቁጥር ነው እና በተቃራኒ ኤክስፖኔንሻል ፋንክሽናችንን ስናየው ዋን ኦቨር ቱ ኤርቤክስ የነበረው ወደ ግራም ወደ ቀኝም ያልፋል ግራፉ። ዋይ አክሲስን ይነካል፣ ኤክስ አክሲስን አይነካም እና በዋይ ቦታ የሚገቡት ደግሞ ፖዚቲቭ ቁጥሮች ነበሩ እና የተገላቢጦሽ የእሱን ልክ ግልባጭ ኤክስ የነበረው ስለ ኤክስ ያልነው ስለ ዋይ ተብሏል፣ ስለ ዋይ ያልነው ስለ ኤክስ ተብሏል እና እንደዚህ ማድረግ እንችላለን ማለት ነው እና እንደዚህ አይነት የሎጋሪዝም ግራፍ ያገኘ ነውን ከሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቱ ግራፍ ጋር ብናስተያየው ይሄኛው እንዲህ አይነት ቅርጽ ሰጥቶናል። ኤል አይነት ከሞላ ጎደል ወደታች የሚቀንስ አይነት ኤፍ ኦፍ ኤክስ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቱን ደግሞ ስናየው የተገለበጠ ወይም እንደዚህ ወደ ላይ የሚነሳ አይነት ግራፍ ሰጥቶናል እና ቅንድብ አይነት ቅርጽ ያለው ግራፍ ሰጥቶናል እና በሁለቱ መካከል ያለው ልዩነት እዚህ ጋራ ቤዜ ወይም ከታች ያለው ቁጥር ከአንድ የበለጠ መሆኑ፣ በአንጻሩ ደግሞ ኤፍ ኦፍ ኤክስ ቢ1 ኦቨር ኤፍ ኦፍ ኤክስ ቱ ዘ ፓወር ኦፍ ይቅርታ ኤፍ ኦፍ ኤክስ ኢኩል ይሆናል ሎግ ኤክስ ቱ ዘ ቤዝ ኦፍ 1 ኦቨር 2። እዚህ ጋር ግን ቤዛችን ወይም ይሄ የምንለው ቁጥር ከታች ያለው ቁጥር በዜሮ እና በአንድ መካከል ያለ መሆኑ ነው እና ከታች ያለው ቁጥር በዜሮ እና በአንድ መካከል ካለ ግራፋችን ኤል አይነት ቅርጽ ይኖረዋል፣ እንደ ሎጋሪዝም ውስጥ እንዳለው አይነት ግራፋችን ደግሞ ቤዛችን ደግሞ ከኤ ከበለጠ ግራፋችን የቅንድብ አይነት ቅርጽ ይኖረዋል ማለት ነው።